ቅንቦ ወይም ጦቢያ በሳይንሳዊ አጠራሩ ካሎትሮፒስ ፕሮሴራ የሚባለውን ታውቃላችሁ። ካሎትሮፒስ ፕሮሴራ ጦቢያ ወይም ቅንቦ የምንለው የእጽዋት አይነት ነው። ይህ እጽዋት እንግዲህ ከቁጥቋጦ እስከ ትንሽ ዛፍ ነው። በአብዛኛው በቁጥቋጦ ነው የሚታወቀው። የሚበቅለው ደግሞ በጣም ሞቃታማ በሆኑና ከ1200 ሜትር ከፍታ ባላቸው በታች ነው። በተለይም በአባይ ሸለቆ በብዛት እናገኘዋለን። በስምጥ ሸለቆ በብዛት እናገኘዋለን። አሸዋማ አካባቢዎች ላይ በብዛት ይበቅላል። እንግዲህ በዚህ በሚበቅልበትም ጊዜ ሶልት ቶለራንት ወይንም ጨዋማ የሆኑ መሬቶች ላይ ይበቅላል። በጣም የተጎዳ መሬት ላይ እና መንገድ ዳር አካባቢ በብዛት እናየዋለን። ቅጠሉ እንግዲህ እንደምታዩት ይሄ ነው። እንግዲህ ካሎትሮፒስ ፕሮሴራ የተጎዳ አካባቢ ላይ በሚበቅልበት ጊዜ በጣም የሚገርመው ሌሎች እጽዋት እንዲበቅሉ የተጎዳው መሬት እንዲያገግም የሚያደርግ ነው። ምክንያቱም ካሎትሮፒስ ፕሮሴራ ወይንም ጦቢያ በብዛት ከበቀለ በኋላ ሌሎች እጽዋት ተከትለውት ይበቅላሉ። ይሄ አስገራሚ ባህሪው ነው። በአብዛኛው ትልቁ ጠቀሜታው እንግዲህ ሰውነታችን በተለያየ ምክንያት በሚመረዝበት ጊዜ ለምሳሌ ሰዎች መርዝ ሊጠጡ ይችላሉ። ግን በተወሰነ ደረጃ ቅጠሉን ትንሽ ቀጥቅጠው ቢጠጡት በማስታወክ ወይንም በማስቀመጥ መርዙ እንዲወጣ ሊያደርግ ይችላል። ይሄ ግን በጣም ጥንቃቄ የሚጠይቅ ነው የሚሆነው። ይህ እንግዲህ ከሕክምናም ሰዎች ስራውን በትክክል ከሚያውቁ ሰዎች ጋር መስራት ያስፈልጋል። ሌላው ጸረ ባክቴሪያ፣ ጸረ ጥገኛም ነው። የስሩ ቅርፊት ተፈጭቶ ለስጋ ደዌና ለዝሆኔ በሽታ መከላከል ይረዳል። ይህ በጣም ትልቅ ጠቀሜታው ነው። እንግዲህ የስጋ ደዌ በሽታ በአገራችን በብዙ ቦታ በተለይ ቀደም ሲል አሁን በዘመናዊ ሕክምናም አለ ለረጅም ጊዜ የሚሰጥ ነገር ግን ጦቢያ ቅንቦ ወይም ካሎትሮፒስ ፕሮሴራ ግን በቀላሉ የዝሆኔንና የስጋ ደዌ በሽታን በአጭር ጊዜ ሊያድን የሚችል ነው። የስሩ ግንድ ተፈጭቶ ደግሞ ለእባብ መርዝ ሰዎች እባብ የነከሳቸው ቦታ ላይ ቢደረግ መርዙ በትክክል እንዲወገድ ያደርገዋል። ቅጠሉ የአስም በሽታንም ለመከላከል ይረዳል። ወተት መሳይ ፈሳሽ ስላለው እንግዲህ ይሄ ወተት መሳይ ፈሳሽ ደግሞ ከተለያዩ ምግቦች ከተለያዩ ሌሎች መድኃኒቶች ጋር በመቀላቀል የቀለበት ወርም ሪንግ ወርም የምንለውን ጊኒ ወርም የምንለውን እንደገና ደግሞ በቀጥታ በጊንጥ የተነደፈ ቦታ ላይ በምናደርግበት ጊዜ ህመሙን ወዲያውኑ እንድንድን ያደርጋል። የአባለዘር በሽታ እንደገና ደግሞ ቁስል ያለበት ቦታ ላይ ሌላውን ቦታ ሳንነካ ራሱ ቁስሏ ላይ ብቻ በትንሹ በምናደርግበት ጊዜ ይህንንም በቀላሉ ያድናል። ለዓይን ህመም፣ ለኪንታሮት እንደዚሁ ለቁስል ወደ ነቀርሳነት ለተቀየሩ ወደ አልሰር የተቀየሩ ቁስል ላይ እንደዚሁ ይውላል። ነገር ግን እጽዋቱ በጣም መርዛማ በመሆኑ ከፍተኛ ጥንቃቄ የሚጠይቅ ነው። እንግዲህ ጦቢያ ካሎትሮፒስ ፕሮሴራ እንደምታዩት እንግዲህ ይህንን ይመስላል።